በአገራችን ክልሎች እስካሁን ከተገነቡት በተለይም ደግሞ ከአንዳንድ አፍሪካ ሀገራት ከተገነቡት የአየር ማረፊያዎች በትልቅነቱ ተጠቃሽ የሆነውን የባህር ዳር ደጃዝማች በላይ ዘለቀ አየር ማረፊያ ለመመረቅ እንኳን ደህና መጣችሁ እንኳን ደስ አላችሁ ለማለት እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ባለፉት የለውጥ ዘመናት ወይም ዓመታት በክልላችን ውስጥ በፌዴራል መንግስቱ በተለይም ደግሞ በክቡር ጠቅላይ ሚኒስትራችን በቀጥታ አመራር ሰጭነት በርካታ የልማት ስራዎች በክልላችን በየዘርፉ እየተከናወኑ ይገኛሉ። በጣም በርካታ ስራዎች የተከናወኑ ቢሆንም በተለይም ደግሞ በክልላችን የግብርና ልማት ማሻሻያ ላይ ያተኮረ ስራዎች በሰፊው ተከናውነዋል። በተለይም ሁላችንም እንደምናውቀው ከዚህ በፊት በከፍተኛ ደረጃ ሲጓተቱ የነበሩ ፕሮጀክቶች እና አዳዲስ ግብርና ፕሮጀክቶች በክልላችን እየተከናወኑ ይገኛሉ። በቱሪዝም ልማት ዘርፍም እና አብያተ መንግስታትን፣ ታላላቅ ሪዞርቶችን፣ የቱሪዝም መዳረሻ ልማቶችን በክቡር ጠቅላይ ሚኒስትራችን እና በፓርቲያችን አማካኝነት በከፍተኛ ደረጃ እየለሙ ይገኛሉ። ለዚህም በምሳሌነት ዶጎ ሐይቅ ሪዞርትን ማንሳት ይቻላል። ሌሎችንም ቀደም ሲል እንደገለጽኩት አብያተ መንግስታትንና ታላላቅ ገዳማትንም እንደዚሁ ለቱሪስት በሚመች መንገድ እየተገነቡ ይገኛሉ። ከተሞች ለቱሪዝም መስህብነት ብቻ ሳይሆን ለነዋሪዎቻቸው የተመቹ እንዲሆኑ የሚያደርግ አበረታች ስራዎችም ተከናውነዋል። ይሄም ቀደም ሲል እንደገለጽኩት አዲስ አበባ ላይ የተጀመረው ከተሞችን የማስዋብና ለነዋሪዎች የተመቹ እንዲሆን የማድረግ ዓለም አቀፍ ተወዳዳሪነታቸውን ከፍ የማድረግ ስራ በጎንደር፣ በባህር ዳር፣ በወልዲያ፣ በደሴና በሌሎችም ከተሞች በጣም በተሻለና ተስፋ ሰጪ በሚባል ሁኔታ እንዲከናወን እየተደረገ ይገኛል። በክልሉ በችግር ውስጥ ሆኖ የኢንቨስትመንት ስራዎች እንዳይስተጓጎሉ እንዲያውም ከቀደሙት ዘመናት የበለጠ ተጠናክረው እንዲቀጥሉ የሚያደርግ ድጋፍም ከፌዴራል መንግስት የክልላችንና የክልላችን ሕዝብ እያገኘ ይገኛል። ክቡር ጠቅላይ ሚኒስትራችን አስጀምረው በአሁኑ ሰዓት በርካታ የሰብስቴሽንና የመብራት መስመሮች በከፍተኛ ደረጃ ተዘርግተው ይገኛሉ። በተለይም የክልሉ ሁለንተናዊ እድገት የሚያሳልጡ የቱሪዝም መስኮት የሆኑ ኢንቨስትመንት መግቢያ በር የሆነ የህዝቦቻችን ትስስር የሚያጠናክሩ የሀገርን ገጽታ የሚያሻሽሉ ምልክት የሆኑ የአየር ማረፊያ ፕሮጀክቶች ዛሬ የመረቅ ነው ብቻ ሳይሆን የዛሬ 3 ሳምንት አካባቢ ደብረ ማርቆስ ላይ ከ6 ወር ወይም ከ7 ወር በፊት ኮምቦልቻ ላይ በተመሳሳይ መልኩ ሌሎችም የማሻሻያ ፕሮግራሞች እየተካሄዱ ይገኛሉ። ለክልላችን የኢንቨስትመንት መዳረሻ የቱሪዝም መስኮት መግቢያ በር የሆኑ የህዝባችንን ትስስር የበለጠ የሚያሳልጡ ንግድን የሚያስተካክሉ ስራዎች እየተሰሩ ይገኛሉ። የፓርቲያችን የብልጽግና እሳቤንና በተለይም በተግባርና በየአካባቢው የተጀማመረውን ስንመለከት ደግሞ እኛ እዚህ ያለን አመራሮችና ህዝባችን ከተደረገው ይልቅ የወደፊት ተስፋው ከፍ ብሎ ይገኛል። የበለጠ መልማት እንደሚቻል፣ የበለጠ ማደግ እንደሚቻል ከነዚህ ፕሮጀክቶች ግንዛቤ እየወሰደ ይገኛል። ስለሆነም እንደወትረው ሁሉ የክልላችን ብሎም የሀገራችን ሁለንተናዊ ለውጥ እንዲመጣና ገጽታችን እንዲቀየር እያደረጉት ላለው ክቡር ጠቅላይ ሚኒስትር በአማራ ብሔራዊ ክልላዊ መንግስት እና በአማራ ክልል ህዝብ ስም ከፍ ያለ ምስጋና ለማቅረብ እወዳለሁ። በተጨማሪም ክቡር ምክትል ጠቅላይ ሚኒስትር ይህ ፕሮጀክትም ሆነ በክልላችን የሚከናወኑ ፕሮጀክቶች ሌሎችም ህዝባችን በመደበኛ የሚያከናውናቸውን የልማት ስራዎች በተቀመጠላቸው ጊዜ መጠንና ጥራት ተጠናቀው የህዝብ ተጠቃሚነት እንዲረጋገጥ ላደረጉት ሁለንተናዊ ተሳትፎም በዚህ አጋጣሚ ለማመስገን እወዳለሁ።